ሰላም ውድ የኢትዮ አምባ ተከታታዮቻችን ከውጭና ከሀገር ውስጥ መረጃዎችን አሰናድተን ቀርበናል። ተከታተሉ። በሳውዲ ላሉ ወገኖች ምህረት ይደረግ ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገለጹ። የትግራይ ክልላዊ አስተዳደር ተቆጣጣሪ ያለው የህወሓት አስተዳደር በሳውዲ አረቢያ ሞትን ለሚጠባበቁ ስደተኞች ምህረት እንዲደረግ ጠየቀ። ህወሓት የሚመራውና የትግራይ ክልላዊ መንግስት ፕሬዝዳንት ተረክብ ያለው ኃይል በጽህፈት ቤቱ በኩል ለሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሲል ቢን ፋርሃን አልሳኡዲ በላከው ደብዳቤ በሞት አደጋ ላይ ለሚገኙ በመቶ የሚቆጠሩ የትግራይ ተወላጅ ስደተኞች አስቸኳይ የሰብአዊ ምህረት ጥያቄን አቀረበ። በዚህም ላይ ስደተኞች በከፍተኛ ሁኔታ ረሃብና የሰብአዊ መብት ጥሰት በመፍራት የሸሹ መሆናቸውን ምህረቱን ጠይቋል። ምንም እንኳን ስልጣን ተረክብ ያለው ኃይል ከፌደራል እውቅና ባይኖረውም ከክልሉ አስተዳደር ከዚህ ቀደም የሚወጣው ደብዳቤ የጊዜያዊ አስተዳደር የሚል ቃላትን የሚጠቀም ሲሆን አሁን የቀድሞውን ምክር ቤት የመለሰው ህወሓት የትግራይ ክልላዊ መንግስት የፕሬዝዳንት ጽህፈት ቤት በሚል ይወጣ ነው። በፕሬዝዳንት ደብረጽዮን ገብረ ሚካኤል ዶክተር ተፈርሞ በወጣው ደብዳቤ ላይ እንደተመለከተው ስደተኞቹ ወንጀለኞች ሳይሆኑ በጦርነት በሰው ሰራሽ ረሃብ ምክንያት ለህልውና የተሰደዱ ንጹሃን ናቸው። የምህረት ጥያቄ ያቀረቡት ደብረጽዮን በሞት አደጋ ላይ የሚገኙ ስደቶች ላይ ሊወሰድ የታሰበ ማንኛውንም የቅጣት እርምጃ እንዲቆምና ምህረት እንዲደረግላቸው ጥሪ አቅርበዋል። አክለውም ደህንነቱ የተጠበቀ መመለስ እንዲደረግላቸው በመጠየቅ ስደተኞቹ ከጥቃት ተጠብቀው ወደ ትግራይ የሚመለሱበት ሁኔታ ከዓለም አቀፍ የሰብአዊ ድርጅቶች ጋር በመተባበር እንዲመቻች ጥሪ አቅርበዋል። ደብዳቤውን አክሎም ሁሉም አካላት የሞራል ግዴታ አለበት ያለ ሲሆን ዓለም አቀፍ ማህበረሰቡ የሳውዲ መንግስት ተጋላጭ የሆኑ ዜጎች የመጠበቅ የጋራ ሞራል ግዴታ እንዳለባቸው አንስተዋል። የሳውዲ አረቢያ መንግስት ያለውን የፍትህና የምህረት ባህል በመጥቀስ ሊቀለበስ የማይችሉ ሰብአዊ ጥፋት አይከሰት ፈጣን እርምጃ ይወስዳል የሚል እምነት እንዳለው ገልጿል። ኢትዮጵያንም ከሞት አፋፍ እንታደግ በሚል ኢትዮጵያን ጥሪ እያቀረቡ ባለበት በዚህ ሰዓት ህወሓት የትግራይ ተወላጆች ፍትህ እንዲያገኙ ደጋግሞ ጥሪ ማቅረቡ ብዙዎችን እንዳያሳዝን እየተነገረ ይገኛል። የኢትዮጵያ ጠቅላይ ሚኒስትር ወደ ኤርትራ የኤርትራ ፕሬዝዳንት ደግሞ ወደ አዲስ አበባ በመሄድና በመምጣት ያልተጠበቀ ግንኙነት ሊፈጥሩ ነው መባሉ አነጋጋሪ ሆነ። የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ነው እየተባለ ይገኛል። ከተለያዩ ወገኖች እንደሚሰማው ይህ ነገር የመሆኑ እድሉ ሰፊ ነው ተብሏል። በአፍሪካ ቀንድ ቀጠና ያልተጠበቀና አስገራሚ የፖለቲካ ለውጥ እየታየ መሆኑን የውስጥ ምንጮች ጠቁመዋል። የሁለቱ ሀገራት ግንኙነት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ ያሸጋግራል የተባለ ታሪካዊ ስምምነት ይፈራረማሉ ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ አስመራ የሚያቀኑ ሲሆን በተመሳሳይ ሁኔታ ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ እንደሚመጡ ተገልጿል። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠናክር አዲስ ስምምነት ይፈራረማሉ ተብሎ ይጠበቃል። ይህ ድንገተኛ ክስተት በቀጠናው የፖለቲካና የኢኮኖሚ ትስስር ላይ ትልቅ ተጽዕኖ ይኖረዋል ተብሎ በከፍተኛ ጉጉት እየተጠበቀ ነው። በትግራይ ክልል ዳግም እያገረሸ የመጣውን የፖለቲካ ትኩሳት ከጊዜ ወደ ጊዜ አቅጣጫ እየቀየረ እየተካረረ የመጣ ሲሆን ህዝቡ ማብቂያ ለሌለው የስልጣን ሽኩቻ ታጋች መሆኑን የክልሉ ተቃዋሚ ፓርቲ በከፍተኛ አሳሳቢነት እየገለጹ ይገኛሉ። የትግራይ የፖለቲካ ማህደር ሙሉ በሙሉ ለመዝጋት የቀሩን የልዩነት ድምጾች ለማጥፋት ታልሟል ሲል ሳልሳይ ወያኔ ትግራይ ፓርቲ ያወጣውን ወቅታዊ ከረር ያለ መግለጫ በክልሉ ስልጣን ላይ ያለውን የህወሓት ክንፍ በጽኑ የኮነነና የቀጠናውን አሳሳቢ ፖለቲካዊ መልክ ፍንትው አድርጎ የሚያሳይ ፓርቲው ግንቦት 3 ቀን 2018 ዓ.ም በመቀሌ ከተማ ባወጣው በዚህ መግለጫ የትግራይ ህዝብ ስልጣንን ብቸኛ ግቡ ባደረገ ማለቂያ የሌለው የስልጣን ጥማቱ ለማርካት በሚተጋ ኃይል እጅ ወድቆ በታጋችነት እየተሰቃየ እንደሚገኝ አመላክቷል። ይህ ኃይል ህጋዊ ፖለቲካዊ ሞራል የስልጣን አርክኖችን በኃይል በመርገጥ በህዝብ ጫንቃ መቀመጡን የሚያትተው መግለጫው ድርጊቱ በህዝብ በዓለም አቀፍ ማህበረሰብና በትግራይ የፖለቲካ ኃይሎች ዘንድ ከፍተኛ ተቃውሞ የገጠመው ቢሆንም ጉልበትን መሰረት ያደረገ ይህ አካል አሁንም ህገወጥ ከሞራል ያፈነገጠ ተግባሩን አጠናክሮ ቀጥሏል ሲል ክሱን አቅርበዋል። ፕሬዝዳንት ትራምፕ እና ፕሬዝዳንት ዢ ጂንግ የሆርሙዝ ሰርጥ ደህንነትን ለማስጠበቅ ተስማሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው አቻቸው ዢ ጂንግ በቤጂንግ ባካሄዱት ጉባኤ በዓለም አቀፍ የኢኮኖሚ እንቅስቃሴና የኃይል አቅርቦት ላይ ከፍተኛ ተጽዕኖ ያለው የሆርሙዝ ሰርጥ ደህንነት ጥበቃን ጨምሮ በበርካታ ጉዳዮች ላይ ስምምነት ላይ መድረሳቸውን
ዋይት ሃውስ አስታውቋል። ፕሬዝዳንት ዢ ጂንግ ቻይና በባህር ሰርጥ ላይ ወታደራዊ እንቅስቃሴ ለማድረግ የሚደረጉ ማንኛውንም ጥረቶች እንደምትቃወም ገልጸዋል። በተለይም ቻይና በቀጣይ በሆርሙዝ ላይ ያላትን ጥገኝነት ለመቀነስ ተጨማሪ የአሜሪካን ዘይት ለመግዛት ፍላጎት እንዳላት ፕሬዝዳንቱ ተናግረዋል። የታይዋን ጥያቄ በቻይናና በአሜሪካ ግንኙነት ውስጥ በጣም አስፈላጊ ጉዳይ ነው ያሉት ፕሬዝዳንት ዢ ጂንግ ጉዳዩ በአግባቡ ካልተያዘ አጠቃላይ የሁለትዮሽ ግንኙነት አደጋ ላይ ሊወድቅ እንደሚችል ማሳሰባቸውን ቲአርቲ ዘግቧል። ፕሬዝዳንት ትራምፕ በበኩላቸው ከፕሬዝዳንት ዢ ጂንግ ጋር ያደረጉትን ውይይት እጅግ አዎንታዊና ውጤታማ ሲሉ የገለጹ ሲሆን በሁለቱ ሀገራት መካከል በጣም ልዩ ግንኙነት እየተፈጠረ ነው ብለዋል። በስብሰባው ላይም የበርካታ ግዙፍ የአሜሪካ ኩባንያ መሪዎች የተሳተፉ ሲሆን ፕሬዝዳንት ትራምፕ በተለይ የቻይና የአሜሪካ ግብርና ምርቶች ግዢ እንዲጨምርና ወደ አሜሪካ የሚገባውን የፌንታኒል ዝውውር ለማስቆም የተጀመሩ ስራዎች ተጠናክረው እንዲቀጥሉ አሳስበዋል። ፕሬዝዳንት ትራምፕ ለፕሬዝዳንት ዢ ጂንግና ለቻይና ቀዳማዊ እመቤት በመጪው የመስከረም ወር አሜሪካን እንዲጎበኙ የጥሪ ግብዣን አቅርበዋል። የእስራኤል መከላከያ ሚኒስቴር የኤፍ-35 ተዋጊ ጄቶችን የበረራ ርቀት ለማራዘም የሚያስችል ስምምነት ተፈራረሙ። የእስራኤል መከላከያ ሚኒስቴር ከሀገር በቀሉ የኤልቢት ሲስተም ንዑስ ኩባንያ ከሆነችው ኪክሎን ጋር የጋራ ስምምነት መፈራረማቸውን አስታወቁ። ስምምነቱ የሀገሪቱ የአየር ኃይል ለሚገነባቸው የኤፍ-35 አዲር ስውር ተዋጊ ጄቶች የበረራ ርቀት በከፍተኛ ደረጃ ማራዘም የሚያስችል የሀገር ውስጥ አቅም ለማለምለም ያለመ ነው። ሐሙስ ዕለት ይፋ የተደረገውና ከ100 ሚሊዮን በላይ የእስራኤል ሰቀል በግምት 34 ሚሊዮን የአሜሪካ ዶላር የወጣበት ይህ ውል በዋናነት በውጫዊ የነዳጅ ታንኮች ዲዛይን እና ምህንድስና ውህደት ላይ ያተኮረ እንደሆነ ተገልጿል። የኢራን ባህር ኃይል ላይ ከ30 በላይ መርከቦች የሆርሙዝ ወሽመጥ እንዲያልፉ ፈቀደች። የኢራን ባህር ኃይል ከትናንት ጀምሮ ከ30 በላይ መርከቦች የሆርሙዝ ወሽመጥን እንዲያልፉ መፍቀዱን አስታውቋል። የኢራን መንግስት ቴልአቪቭን ጣቢያ እንደዘገበው ከትናንት ሮብ ጀምሮ እስከ ዛሬ ቀጥር ድረስ ከ30 የሚበልጡ መርከቦች የተዘጋውን የባህር ወሽመጥ አልፈዋል። የኢራን ቴሌቪዥን ጠቅሶ የዘገበው አዣንስ ፍራንሲስኮ ፕሬስ የመርከቦቹን ትክክለኛ ቁጥርና የባለቤቶቻቸውን ማንነት አልጠቀሰም። የኢራን ዜና አገልግሎት ታስሚን በበኩሉ እንደዘገበው ከትናንት ማታ ጀምሮ በርካታ የቻይና መርከቦች የሆርሙዝ ወሽመጥን እንዲያልፉ ተፈቅዶላቸዋል። በዜና አገልግሎቱ ዘገባ መሰረት የኢራን ባህር ኃይል መርከቦች እንዲያልፉ የፈቀደው ቻይና ለኢራን ባቀረበችው ጥያቄ በቴሄራን ፈቃድ መሰረት ነው። ዩናይትድ ስቴትስ እስራኤል ኢራን ላይ ጦርነት ከከፈቱ ካለፈው የካቲት ማብቂያ ወዲህ የኢራን ጦር በርካታ ሸቀጥ የሚተላለፍበትን የሆርሙዝ ወሽመጥ ዘግቷል። የባህር ወሽመጡን በመዘጋቱ ከ20 ሺህ በላይ መርከቦች መተላለፊያ አጥተው በባህር ላይ እየቀዘፉ ነው። አበቃ። በያላችሁበት መልካም ጊዜን ተመኘ።